በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን አደራችሁ? በብዙ ምሕረትና በብዙ ቸርነት የጠበቀን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ትልቁ መስዋዕት ለትምህርታችን መነሻ የሚሆነን ክፍል የሉቃስ ወንጌል ምዕራፍ 2 ከቁጥር 36 እስከ 38 ያለው ይሆናል። ክፍሉን በጸሎት መንፈስ እናነባዋለን። ከአሴር ወገንም የምትሆን የፋኑኤል ልጅ ሐና የምትባል አንዲት ነቢይት ነበረች። እርሷም ከድንግልናዋ ጀምራ ከባሏ ጋር 7 ዓመት ኖረች። እርሷም 84 ዓመት ያህል መበለት ሆና በጣም አርጅታ ነበር። በጾምና በጸሎትም ሌሊትና ቀን እያገለገለች ከመቅደስ አትለይም ነበር። በዚያችም ሰዓት ቀርባ እግዚአብሔርን አመሰገነች። የኢየሩሳሌምንም ቤዛ ለሚጠባበቁ ሁሉ ስለ እርሱ ትናገር ነበር። ቅዱስ 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 ተብለህ የምትመሰገን የሰራዊት ጌታ፣ በላይ በሰማይ በዙፋን የነገስክ ምድርም የእግርህ መረገጫ የሆነች አምላካችንና አባታችን ሆይ እጅግ አድርገን እናመሰግንሃለን። በቸርነትህ ዓመትን የምታቀዳጅ አንተ እንደገና የዕድሜ በረከትን ስለሰጠህን በዚህም ማለዳ ከያለንበት እግሮቻችንን በሰላም ወደዚህ ስላቀናህ በስምህም ስለሰበሰብከን በኪዳንህም ታምነህ ልታስተምረን በመካከላችን ስላለህ እጅግ አድርገን እናመሰግንሃለን። ልጆችሽ ሁሉ ከእግዚአብሔር የተማሩ ይሆናሉ፣ የልጆችሽም ሰላም ብዙ ይሆናል ተብሎ እንደተጻፈ ሰላማችን የሚበዛው በረከትም የምንሆነው አንተ ስታስተምረን ብቻ ነውና አሁንም ጌታ እግዚአብሔር ሆይ እንድታስተምረን በእግርህ ስር አለንና ባሪያዎችህን በእውነት ቃል አስተምረን። በዚህ ቃል ውስጥ ያለው መልእክት ለእኛ እንዲረዳን እንድንታዘዘውና እንድንባረክበት ፍሬም አፍርተን በሕይወት ምስክር እንድንገለጥበት ጸጋህ እንዲያግዘን መንፈስህ እንዲረዳን እንጸልያለን። ጌታ እግዚአብሔር ሆይ እንደ ምሕረትህ ታላቅነት በማዕድህ ተቀምጠን እድል ፈንታ እንዲሆንልንም ከኃጢአታችን ከድካማችን ከነውራችን ሁሉ በልጅህ በኢየሱስ ክርስቶስ ደም እጠበን። መተላለፍህን ስለ እኔ ስል የምደመስስ እኔ ነኝ፣ ኃጢአትህንም አላስብም ተብሎ ተጽፏልና ለባሪያዎችህ እንደ ቃልህ ይሆንልን። ጀምረን እስክንፈጽምም ዙሪያችንን በከበረው ደምህ እንቀጥራለን። ሊዋጋን የወጣ የክፉ ኃይል ሁሉ በስምህ ድል የተነሳ ይሁን። በአንድ ልጅህ በመድኃኒታችን በኢየሱስ በእርሱ ያለ ክብር ጽን ላንተ ይገባል፣ ከመንፈስ ቅዱስም ጋር ዛሬም ዘወትርም ለዘላለሙ አሜን። እሺ፣ ከአራቱ ወንጌላውያን አንዱ ከጻፉት አንዱ የሆነው የሉቃስ ወንጌል በዚህ ክፍል ላይ አሁን ያነሳነውን ይህንን በአንድ አንቀጽ የተገለጠ ነገር ግን እጅግ ታላቅ የሆነ የሕይወት ገጽታ ያለውን እውነት ይነግረናል። የሉቃስ ወንጌል ከሌሎች ወንጌላት የሚለየው ነገርን ከመጀመሪያው ወይም ከመነሻው መጻፍን የሚወድ ሰው እንደነበር እናያለን። ሉቃስ በአጻጻፉ ነገርን ከስሩ ወይም ከመነሻው መግለጥ ይወዳል። ለዚህ ነው በሉቃስ ወንጌል በምዕራፍ 1 ቁጥር 4 ላይ እንዲህ በማለት ይናገራል። ስለተማርከው ቃል እርግጡን እንድታውቅ በጥንቃቄ ሁሉን ከመጀመሪያው ተከትዬ በየተራው ልጽፍልህ መልካም ሆኖ ታየኝ ይላል። ስለተማርከው ቃል እርግጡን እንድታውቅ ወይም እርግጠኛ እንድትሆን በጥንቃቄ ሁሉን ከመጀመሪያው ተከትዬ በየተራው ልጽፍልህ መልካም ሆኖ ታየኝ በማለት ነው የሚገልጠው። ሉቃስ ወንጌሉን የጻፈው ለአንድ ግለሰብ ነው። ቴዎፍሎስ ስለተባለ ለአንድ ለተከበረ ሰው ነው። ግን ሉቃስ በእርግጥም የወንጌል አገልግሎትን የተረዳ ሰው ስለነበረ ለአንድ ሰው ብሎ ነገሮችን በቸልታ አላለፈም። ወንጌል በእርግጥም ወደ ዓለም የወጣው እያንዳንዳችን እንድንቀበለው ነው፣ በግላችን እንድንቀበለው ነው። ወንጌል የጅምላ ህይወት አይደለም።
ወንጌል የግል ምላሽ የሚጠይቅ በግላችን አሜን ብለን የምንቀበለው እውነት ነው። ያን ጊዜ ነው ሕይወቱንም በረከቱንም መካፈል የምንችለው። ስለዚህም ይህ ሰው እያንዳንዱን ነገር በጥንቃቄ ከመጀመሪያው ጀምሮ ሲጽፍ እንመለከታለን። ስለዚህም ነው እንግዲህ የሉቃስ ወንጌል የኢየሱስ ክርስቶስን ልደትና የሕፃንነት ወራቱ ወይም የእድገቱን ታሪክ ይነግረናል። ይህ ብቻ አይደለም። በሉቃስ ወንጌል ላይ ሁሉም መነሻው ከምድረ በዳ እንደሆነ የገለጡትን መንገድ ጠራጊውን ዮሐንስን ከምድረ በዳ አገልግሎቱን ቢጀምርም ነገር ግን በምስራች ቃል እንደተወለደ እንደተጸነሰ የሚነግረን ሉቃስ ነው። ሌሎቹ ሁሉ ዮሐንስ ከምድረ በዳ አገልግሎቱን እንደጀመረ ነው የሚነግሩ። ሉቃስ ግን ያንን አላደረገም። ዘካርያስ በአገልግሎት ላይ እያለ መልአኩ እንደተገለጠለትና የብዙ ዘመን ጥያቄውን እግዚአብሔር እንደመለሰለት ሲያበስረው እናያለን። ከዚያም በኋላ ለብዙ ዘመን አርጅተው የሰው ወግ ሳይደርሳቸው የሚስሙት ልጅ ሳይኖራቸው ብዙ ዘመን ያሳለፉት ዘካርያስና ኤልሳቤጥ በመጨረሻ በእግዚአብሔር ጉብኝት የእግዚአብሔርን በረከት ወይም ስጦታ እንደተቀበሉ ይህ ክፍል ይነግረናል። በእርግጥም በእግዚአብሔር ቤት ማርጀት፣ እግዚአብሔርን በተስፋ መጠበቅ አይረፍድም። ለዚህ ነው እንግዲህ ወንጌላዊው ሉቃስ ከመነሻው ጀምሮ ያሉትን ነገሮች ነው የሚጽፈው። በእርግጥም ለምናገለግላቸው ሰዎች ነገርን ከመነሻው ከመሰረቱ ማስጨበጥ መልካም ነው። አንዳንድ ነገሮች ዕውቀት ከመሆን የማይዘሉ ሊሆኑ ይችላሉ። ነገር ግን ሰዎችን ሙሉ ለማድረግ ዕውቀትም ቢሆን የግድ ያስፈልጋል። አንዳንድ ነገሮች ዕውቀት ብቻ ሊሆኑ ይችላሉ፣ ግንዛቤ ብቻ ሊሆኑ ይችላሉ። በክርስትናችን ውስጥ ግን ሙሉ ሰው የሚያደርጉን ስለሆኑ ነገሮችን ከመነሻው ጀምሮ ማስጨበጥ ተገቢ ነው። ነገሮችን በታሪካዊ ዳራቸው ጭምር ማሳየት ሰዎችን ሙሉ ያደርጋቸዋል። በየትኛውም አቅጣጫ ሙሉ ይሆናሉ፣ ሙሉ ምስክሮች ይሆናሉ። ስለዚህ ሉቃስ ነገሮችን ከመነሻው የሚገልጠው ለዚህ ነው። እንግዲህ ወንጌላዊው ሉቃስ በምዕራፍ 2 ላይ የሚነግረን እንዲህ በማለት ነው ሲጀምር፣ በዚያም ወራት ዓለሙ ሁሉ እንዲጻፍ ከአውግስጦስ ቄሳር ትእዛዝ ወጣች። ቄሬኔዎስ በሶርያ አገር ገዢ በነበረ ጊዜ ይህ የመጀመሪያ ጽሕፈት ሆነ። ሁሉም እያንዳንዱ ይጻፍ ዘንድ ወደ ከተማው ሄደ። ዮሴፍም ደግሞ ከዳዊት ቤትና ወገን ስለነበረ ከገሊላ ከናዝሬት ከተማ ተነስቶ ቤተልሔም ወደምትባል ወደ ዳዊት ከተማ ወደ ይሁዳ ጸንሳ ከነበረች ከእጮኛው ከማርያም ጋር ይጻፍ ዘንድ ወጣ። በዚያም ሳሉ የመውለጃዋ ወራት ደረሰ። የበኩር ልጇንም ወለደች። በመጠቅለያም ጠቀለለችው። በእንግዶች ማደሪያም ስፍራ ስላልነበራቸው በግርግም አስተኛችው ይላል። አዎ፣ ወንጌላዊው ጌታችን ኢየሱስ ክርስቶስ በተወለደ ጊዜ የነበረውን ሁኔታ ይገልጽልናል። ወይም በልደቱ ዙሪያ የነበረውን ድባብ ያሳየናል። ይሄ ለምድራችን ትልቅ የምስራች ነው። መቼም የኢየሱስ ክርስቶስ መወለድ ለምድሪቱ ታላቅ ፈውስ ነው፣ ወይም ታላቅ የምስራች ነው። ለዚህ ነው መላእክቱ ይህንን የምስራች ይዘው ወደ እረኞች ሲገሰግሱ ለሕዝቡ ሁሉ የሚሆን ታላቅ የምስራች እነግራችኋለሁ በማለት የተገለጠው በዚህ ክፍል ላይ እነሆ ለሕዝቡ ሁሉ የሚሆን ታላቅ ደስታ የምስራች እነግራችኋለሁ። አዎ፣ የኢየሱስ ክርስቶስ መወለድ
በእርግጥም እግዚአብሔር የሰጠው የተስፋው ቃል መፈጸም ስለሆነ ይህ ለሰው ልጆች ከምንም በላይ ታላቅ የምስራች ነው። አዎ እግዚአብሔር ከዘመናት በፊት ለነበሩት ትውልዶች ሁሉ የሰጠው የተስፋ ቃል ነበረ። ብዙዎች ይህን የተስፋ ቃል አገልግለው ነገር ግን ሳይደርሱበት በርቀት እያዩ ተሰናብተውታል። ይሄ የብዙዎች ናፍቆት ነበር፣ የብዙዎች ጥማት ነበር። ነገር ግን እግዚአብሔር የተጠሙትን ሁሉ የሚያረካ ስለሆነ በጊዜው ያ የሕይወት ውሃ ወደ ምድር ፈሰሰ። ስሙ ብሩክ ይሁን። የሕይወት ውሃ የሆነው ኢየሱስ ክርስቶስ በምድር ላይ ተገለጠ። ልደቱ ልዩ ነው። ምናልባት ብዙዎች ሲወለዱ በብዙ መንገድ ወደዚህ ዓለም መጥተው ሊሆን ይችላል። አንዳንዶቹ በቤተ መንግስት፣ አንዳንዶቹ በትልልቅ ስፍራ፣ በአንድም በሌላም በብዙ መንገድ ሰዎች ወደዚህ ዓለም መጥተዋል። ኢየሱስ ክርስቶስ ወደዚህ ዓለም የመጣበት መንገድ ግን በእርግጥም ልዩ ነው። ያ የሰማይና የምድር ጌታ ባልተጠበቀ ስፍራ ተገኘ። ማንም ተስፋ በማያደርገው ስፍራ ተገለጠ። አዎ ኢየሱስ ክርስቶስ ሰዎች ሁሉ በተቆጠሩበት ዘመን፣ ይሄ በታሪክ የተመዘገበ ነው። ሉቃስ የታሪክንም ማስረጃ የሚጠቅስ ሰው ነው። በአውግስጦስ ቄሳር ዘመን ትእዛዝ እንደወጣ፣ ምክንያቱም በጊዜው ሮም ገናና መንግስት ነው። ብዙ በቅኝ ግዛት የሚያስተዳድራቸው አገሮች አሉ። ስለዚህም በዚያ ያሉ ወገኖች ሁሉ እንዲቆጠሩ ትእዛዝ ወጥቷል። በዚህ ዘመን ኢየሱስ ክርስቶስ የሰው ልጅ ሆኖ ተቆጠረ። የምድራችን አንድ ዜጋ ሆኖ ተገለጠ። የሰው ልጅን በስጋ ተዛመደ። ይሄ ለሰው ልጆች ልዩ ነው፣ ልዩ ነው። የሚገርመው ኢየሱስ ክርስቶስ በተወለደ ጊዜ ዮሴፍና እናቱ ድንግል ማርያም ለመቆጠር የሄዱት ወደ ይሁዳ ነበር፣ ወደ ዳዊት ከተማ። ይሁን እንጂ በዚያን ሰዓት ብዙ ሕዝብ በዚያ ስለነበረ፣ ለቆጠራ የወጣ ብዙ ሕዝብ ስለነበረ እናቱ የመውለጃዋ ሰዓት በደረሰ ጊዜ የምትወልድበት ስፍራ አላገኘችም። ይልቁንም በእንግዶች ማደሪያ፣ መቼም ዓለማችን እንግዶችን የመቀበል ባህል አላት። በየሀገሩ ሁሉ ሰው የየራሱ የሆነ እንግዳ አቀባበል ባህል አለው። እንግዳን መቀበል አንዱ የህዝብ የባህሉ መገለጫ ነው። ልዩ ልዩ ሊሆን ግን ይችላል። የእንግዶች ማደሪያ እንደነበረ መጽሐፉ ይነግረናል። ግን ለምድራችን እንግዳ የነበረው ኢየሱስ ክርስቶስ በዚያ እንኳን መስተናገድ አልቻለም። በእንግዶች ማደሪያም ስፍራ አላገኘም። ስለዚህም ለሱ የተመቸ ቦታ ስላልነበረ፣ የተገኘ ቦታ ስላልነበረ በከብቶች በረት በግርግም ውስጥ እንደተወለደ እናነባለን። ይህ ያ በልዕልናው ያለ አምላክ እንዴት ባለ ትህትና እንደተገለጠ የሚያስረዳን ነው ወገኖቼ። ማንም በዚህ ስፍራ ተወልዶ አያውቅም። በታሪክ ውስጥ በመንገድ ላይ የተወለዱ ሰዎች ሊኖሩ ይችላሉ። ነገር ግን በከብት በረት ውስጥ የተወለዱ ሰዎች አልሰማንም። ስለዚህም ያ በልዕልና ያለ አምላክ እንዴት ባለ ትህትና ዝቅ ብሎ እንደተገለጠ እናያለን። በእርግጥም እርሱ እጅግ ትሁት እንደሆነ በቃሉም ተናግሯል።
በቃሉም ብቻ ሳይሆን በኑሮውም ጭምር ገልጧል። ስጋን ለብሶ ዝቅ ማለቱም እኛ ትሑታን ሆነን እንድንገለጥ ዝቅ ብለን በትህትና እርሱን ከፍ እንድናደርግ ይህንን በምሳሌነት የሚገልጥ ነው። እንግዲህ በልደቱ ዙሪያ የተገኙትን ወገኖች ስንመለከት የመጀመሪያው የሰማይ መላእክት ናቸው። የሰማይ መላእክት በዚህ ነገር ተደንቀዋል። ከወትሮ የተለየ ሁኔታ ነው የገጠማቸው። ያ በሰማይ በማደሪያው የሚያመልኩት ጌታ ፊቱን ለማየት ቀና ብሎ እሱን ለመመልከት ሳይችሉ በክንፎቻቸው ፊታቸውን ሸፍነው በቅድስና የሚያመልኩት ያ ጌታ አሁን ደግሞ በግሩም ትሕትና በከብቶች በረት ተጥሎ አገኙት። በዚህ ጊዜ ልዩ የሆነ የምስጋና ቅኔ ያቀረቡ መላእክቱ ይህን ዝማሬ የዘመሩት በእርግጥም በልደቱ ቀን ነው። ታዲያ እነዚህ መላእክት ይህንን የምስራች ይዘው ወደ ቤተ መንግስት አልሄዱም። ወደ ታላላቅ ወደ ከበሩ ሰዎች አልሄዱም። ነገር ግን በሰው ዓይን ወደማይሞሉት ተራ ሆነው የተናቁ ሆነው ወደሚታዩት ወደ እረኞች ተጓዙ። በሌሊት መንጋቸውን በትጋት ይጠብቁ ነበር እነዚህ እረኞች። በእርግጥም እረኞች በትጋት መንጋቸውን ሲጠብቁ መገለጥ ይመጣል። ዛሬ የእግዚአብሔርን ሕዝብ የሚመሩ እረኞች በትጋት በሌሊት ነው የሚለው መጽሐፍ። በመሸበት በዚህ ወራት ተግተው መንጎቻቸውን ከጠበቁ የምስራች ቃል ይመጣል፣ መገለጥ ይመጣል። እነዚህ እረኞች በዚያ ባሉበት ስፍራ ይሄ ታላቅ የምስራች ተነገራቸው። ይሄ ታላቅ የምስራች ታወጀላቸው። በእርግጥም ለዚህ የምስራች ልብ ያላቸው ይህን ቃል ለመቀበል ልብ ያላቸውም እነዚህ ወገኖች ነበሩ። ቤተ መንግስቱ ተዘግቷል። ቤተ ክህነቱም ተዘግቷል። ይህንን የሚሰማበት ጆሮ የለውም። ትንቢት ይናገሩ የነበሩት በጊዜው የነበሩ የትንቢቱን ቃል ይተረጉሙ የነበሩ ጸሐፍት ፈሪሳውያንም ይህንን አልሰሙ። ዛሬም ይህ እውነት ከታላላቆች የተሰወረ ነው። የኢየሱስ ክርስቶስ ማንነት ከታላላቆች ዛሬም የተሰወረ ነው። እንግዲህ መላእክቱ ወደ እነዚህ ሰዎች ይህንን የምስራች ይዘው ወጡ። እስከ ቤተልሔም ድረስ እንሂድ፣ እግዚአብሔርም የገለጠልንን ይህንን የሆነውን ነገር እንይ ተባባሉ። ፈጥነው ምላሽ ሰጡ እረኞቹ። እግዚአብሔር የገለጠልንን ይህንን ነገር ማየት አለብን አሉ። ስለዚህ በፍጥነት ወደ ቤተልሔም እንገስግሳሉ። ወገኖቼ ሁልጊዜም ቢሆን የእግዚአብሔርን ቃል ለመቀበል ልቡ ያላቸው ሰዎች ቀጠሮ አይዙም። እግዚአብሔር የነገረንን ነገር ወዲያውኑ እንድንፈጽም ይፈልጋል። ብዙ ጊዜ ግን ቀጠሮ ስለምናደርግ ቃሉ እኛ ጋር ይቀርና ኃይሉ ይመለሳል። ከዚያ በኋላ ለቃሉ እንታዘዝ ብንልም አንታዘዝም። ልባችን ይደነድናል። ከነዚህ ከእረኞች ግን የምንማረው እረኞች ይህንን የተገለጠላቸውን እውነት ለማየት ለዚህም ምላሽ ለመስጠት ፈጥነው ወደ ቤተልሔም ገሰገሱ። በእርግጥም መልእክቱ የመጣው ወደ ትክክለኛ ሰዎች ነው። ምላሽ ወደሚሰጡ ሰዎች ነው። መላእክቱም ይህን ስለሚያውቁ ነው ለእረኞች የነገሩት። እነዚህ እረኞች ደግሞ የነበሩበት ሁኔታ ተግተው በሌሊት መንጋቸውን ይጠብቃሉ። ሌሊት ነው፣ ብዙ መንጋ አለ። ስለዚህም ከአውሬና ከተኩላ ከነጣቂ ተግተው ይጠብቁ ነበር። ስለዚህም የምስራቹ ቃል በመጣ ጊዜ ፈጥነው ምላሽ እንደሰጡ እንመለከታለን። እንግዲህ ሉቃስ እንዲህ እያለ ነው የልደቱን ድባብ የሚነግረን። የሕፃንነቱን ወራት
የመጀመሪያውን መገለጥ በእንዲህ ያለ ሁኔታ ይተርክልናል። እንግዲህ ከዚህ በኋላ በዚሁ ክፍል ላይ እንደምናነበው ከቁጥር 21 ጀምሮ ሊገርዙት 8 ቀን በሞላ ጊዜ በማህፀን ሳይረገዝ በመልአኩ እንደተባለ ስሙ ኢየሱስ ተብሎ ተጠራ ይላል። አው ኢየሱስ ክርስቶስ የሚለው ስም ወይም ኢየሱስ የሚለው ስም አስቀድሞ በእግዚአብሔር ዘንድ የነበረ እንጂ ከተወለደ በኋላ የወጣለት አይደለም። ስሙንም ኢየሱስ ትይዋለሽ ነው የተባለው። ኢየሱስ ማለት መድኃኒት ማለት ነው። እርሱም ሕዝቡን ከኃጢአታቸው ያድናቸዋልና ስሙንም ኢየሱስ ትለዋለህ ይላል ማቴዎስ 1:21 ላይ ስናነብ። ስለዚህ ከኃጢአት የሚያድን ብቸኛው መድኃኒት እርሱ ብቻ ነው። ስለዚህም ስሙ ኢየሱስ ተብሎ ተጠራ። በእስራኤል ልማድ ስም የሚወጣው ሕፃኑ ሊገረዝ ባለበት በ8ኛው ቀን ነው። ስለዚህም በዚያው ሰዓት ኢየሱስ የሚለው ስም እንደተሰጠው እንመለከታለን። በመቀጠል እንግዲህ እንደ ሙሴ ሕግ የመንጻታቸው ወራት በተፈጸመ ጊዜ በጌታ ሕግ የእናቱን ማህፀን የሚከፍት ወንድ ሁሉ ለጌታ የተቀደሰ ይባላል ተብሎ እንደተጻፈ በጌታ ፊት ሊያቆሙት በጌታም ሕግ 2 ዋሊያ ወይም 2 የርግብ ጫጩቶች እንደተባለ መስዋዕት ሊያቀርቡ ወደ ኢየሩሳሌም ወሰዱት ይላል። በሙሴ ሕግ የእናቱን ማህፀን የሚከፍት ሁሉ ለእግዚአብሔር በኩር ሆኖ ይሰጣል። ሰውም ቢሆን እንስሳም ቢሆን። ስለዚህም ይህንን ሕግ ለመፈጸም እናቱ በጊዜው የነበረውን የድሃ መስዋዕት ይዛ ወደ ኢየሩሳሌም ወጣች። ወደ ኢየሩሳሌም ወሰዱት። ምክንያቱም በዚያ መስዋዕት ይቀርባል። የእናቱን ማህፀን የሚከፍት በኩር ሁሉ ደግሞ ለእግዚአብሔር ይቀደሳል ወይም ለእግዚአብሔር ይሰጣል። መቼም ይሄ ትልቅ ነገር ነው። በኩራትን ለእግዚአብሔር መቀደስ። ይሄ እግዚአብሔር በሕይወታችን ያለውን ስፍራ የሚገልጥ ነው። በኩራችንን ለእግዚአብሔር ስንሰጥ እግዚአብሔር በሕይወታችን የመጀመሪያው ወይም ትልቁን ክፍል እንደያዘ ይገልጣል። በምሳሌነት ይህንን ያስረዳል። ስለዚህም ኢየሱስን ወደ ኢየሩሳሌም ይዘውት ሄዱ። የሚደንቅ ነው መቼም በዚህ በቤተ መቅደሱ ካህኑ በየጊዜው ብዙ የበኩር ሕፃናትን እየተቀበለ ስማቸውን በበኩራት መዝገብ ላይ ጽፎ መስዋዕቱን ይቀበላል። ይሄ የዘወትር ተግባሩ ነው። ካህኑ ዕለት ዕለት ይህንን ተግባር ያከናውናል። አሁን ወደ ቤተ መቅደሱ የመጣው ግን የቤተ መቅደሱ ራስ ነው። እሱ ግን አላወቀው። ስለዚህም ሕፃኑን ከእናቱ ተቀበለና ስሙን በበኩር መጽሐፍ ላይ ጻፈው። የሚያገለግለው ጌታ እንደሆነ ግን አላወቀው። ተራ ሕፃን ነው የመሰለው። ነገር ግን ይህንን መገለጥ ይጠባበቁ የነበሩ ወገኖች ነበሩ በጊዜው። በዚሁ ክፍል ላይ የምናያቸው ለብዙ ዘመን ይህንን ተስፋ ሲጠብቁ የነበሩ፣ ይህንን መገለጥ ሲጠባበቁ የነበሩ ብዙ ዘመን ያስቆጠሩ በጊዜው ነበሩ። መቼም ከእግዚአብሔር ጋር መኖር ደስ የሚለው ወገኖቼ ብናረጅም መታደሳችን ነው። በሞት ብናልፍም የነገረን መፈጸሙ ነው። እግዚአብሔር የነገረንን ሳይፈጽም ሞት እንኳን ቢወስደን በጊዜው እግዚአብሔር ከሞትም አስነስቶ የነገረንን ይፈጽማል። ስሙ ብሩክ ይሁን። ሙሴ እግዚአብሔርን ካላየሁ ብሎ ብዙ ዘመን ወተወተ። ልታየኝ አትችልም አለው። አይቶኝ በፊቴ የሚቆም ስለሌለ ልታየኝ አትችልም አለው። ግን ይሄ የልቡ ጥማት ነበረ። ሙሴ የልቡ መሻት ነበረ።
እግዚአብሔርም በኋላ እንደሚያየው ነገረው። በኋላ ታየኛለህ አለው። ኋላዬን ታያለህ አለው። ቀጠሮ ሰጠው። ሙሴ በሕይወት እያለ እግዚአብሔርን ሳያየው በሞት አለፈ። ይሁን እንጂ ብዙ ሺህ ዘመን ተቆጥሮ ኢየሱስ ክርስቶስ ሰው ሆኖ በተገለጠ ጊዜ በዚያ በተራራው ላይ ክብሩ ሲገለጥ ና ሙሴ አለው ከመቃብር፣ ይሄው የገባሁልህን ቃል እፈጽምልሃለሁ። ሙሴ አየው፣ በሚታይበት ዘመን አየው። ወገኖቼ የነገረን ሳይፈጸም ሞት እንኳን ቢወስደን እንደሚፈጸም እንመን። ለያዕቆብ ያለው እንዲህ ነበር፣ የነገርኩህን ሁሉ እስካደርግልህ ድረስ አልተውህም ብሎት ነበር። ስሙ ብሩክ ይሁን። እሱ በኪዳኑ የታመነ ነው ወገኖች። እኛ ታምነን በስፍራችን አንገኝም እንጂ እግዚአብሔር ሁልጊዜም የታመነ ነው። የሚያኖረንም ታማኝነቱ ነው። ስለዚህም ይህንን የተስፋ ቃል ይህንን መገለጥ ይጠባበቁ የነበሩ ሰዎች ነበሩና የመጀመሪያው ሰው መጣ። ብዙ ዘመን ያስቆጠረ ሰው ነው ይህ ሰው። በእድሜው አርጅቷል። ይህንን ተስፋ በመጠባበቅ እነሆም በኢየሩሳሌም ስምዖን የሚባል ሰው ነበረ። ይህም ሰው የእስራኤልን መጽናናት ይጠባበቅ ነበር። ጻድቅና ትጉህም ነበረ። መንፈስ ቅዱስም በእርሱ ላይ ነበረ። በጌታም የተቀባውን ሳያይ ሞትን እንዳያይ በመንፈስ ቅዱስ ተረድቶ ነበር። በመንፈስም ወደ መቅደስ ወጣ ይላል። እግዚአብሔር ይመስገን። ይህ ሰው የተረሳ ሰው ነው። ሸምግሏል፣ አርጅቷል። በዙሪያው ያሉትም ብዙ ስፍራ የሚሰጡት ሰው አይደለም። ምክንያቱም ዘመኑን ጨርሷል። የአገልግሎት ጊዜውን የፈጸመ ሰው ነው። የሚጠባበቀው ግን አንድ ትልቅ ቀጠሮ አለው። እግዚአብሔር የነገረው ያንን ይጠባበቃል። እዛው ባለበት ስፍራ የእስራኤልን መጽናናት ይጠባበቅ ነበር። አሁን የራሱ ጉዳይ አይደለም ይሄ። እሱ የሚያልፍበት ዘመን ላይ ደርሷል። ግን የህዝብ ሸክም ነበረው። የዚያን ህዝብ መጽናናት፣ የምድሪቱን መጎብኘት የሚጠባበቅ ሰው ነው። የእግዚአብሔር ሰዎች ለራሳቸው አይደለም የሚኖሩት፣ ስለሌላው ነው የሚኖሩት። ሸክማቸውም ጭንቀታቸውም ስለሌላው ነው። ጻድቅና ትጉህ ነበረ። መንፈስ ቅዱስም በእርሱ ላይ ነበረ። በጌታም የተቀባውን ሳያይ ሞትን እንዳያይ በመንፈስ ቅዱስ ተረድቶ ነበር። ብዙ ዘመን አስቆጥሯል። ግን ሞት ጣልቃ እንዳይገባ እግዚአብሔር አግዷል። ስለዚህም አረጋዊው ስምዖን አሁን በመንፈስ ወደ መቅደስ ወጣ። ያ በቤተ መቅደሱ የሚያገለግለው ካህን ኢየሱስን አቅፎታል፣ ግን አላወቀውም። ዛሬም ብዙዎቻችን ተቀብለናል፣ ግን አናውቀው ወገኖቼ። ስለዚህ የሚገባውን ክብር አንሰጠው። ኢየሱስ ክርስቶስ ዛሬም በብዙዎች ዘንድ በሕፃንነት ወራት ላይ ነው ያለው። ብዙዎች ኢየሱስ ክርስቶስን አምነው የመጀመሪያውን ነገር ከተቀበሉ በኋላ ከዛ በኋላ ያለው ነገር ተረስቷቸው አድጎ ለሌሎች ሲገለጥ አይታይም። በውስጣቸው ለሌሎች ሲተርፉ አይታዩም። ይሄ አረጋዊው ስምዖን ወደ ቤተ መቅደስ ከወጣ በኋላ ሕፃኑን ከካህኑ ላይ ተቀብሎ አቀፈው። ዛሬ ለሱ ልዩ ቀን ነው። እንደገና የተወለደበት ቀን ነው። ለስምዖን ይጠባበቀው የነበረውን ታላቅ ነገር ያገኘበት ቀን ነው። ስለዚህም ከካህኑ ተቀብሎ አቀፈው። በመቀጠል እንዲህ አለ፣ እግዚአብሔርን እየባረከ እንዲህ አለ፣ ጌታ ሆይ አሁን እንደ ቃልህ ባሪያህን በሰላም ታሰናብተዋለህ። ዓይኖቼ በሰዎች ሁሉ ፊት ያዘጋጀኸውን ማዳንህን አይተዋልና፣ ይህም ለአሕዛብ ሁሉን የሚገልጥ ብርሃን፣ ለሕዝብህም ለእስራኤል ክብር ነው አለ።
አዎ ይህ ሰው አሁን የመጨረሻውን ምስጋናና የመጨረሻውን ቃሉን ሰጠ። በዓለም ላይ የመጨረሻ ንግግሮች ሁሉ ታላቅ መልእክት ናቸው፣ ኃይለ ቃል ናቸው። ይህ ሰው በዘመኑ ሁሉ ሲጠባበቀው የነበረው ነገር ተፈጽሟል። አሁን እግዚአብሔርን አመሰገነ። በመቀጠል ግን የሰጠኸኝን ቃል ፈጽመሃልና ባሪያህን በሰላም አሰናብተኛል፣ ወደ እረፍቴ ልግባ አለ። ሰው የሚጠባበቀውን ካገኘ ቀጣይ የሚያስበው መሰናበትን ነው። ስለዚህም ባሪያህን በሰላም አሰናብተኝ። እውነት ነው። መቼም የምንጠባበቀው የምንናፍቀው ነገርን ካገኘን ይሄ እኮ ትልቅ እረፍት ነው። ይሄ የእንቆቅልሻችን ፍቺ ነው። ስለዚህም ከዚህ በኋላ አንተን አይኖቼ አይተውሃል። ከዚህ በኋላ አይኖቼ ሌላ ማየት አይፈልጉም። ከዚህ በኋላ አይኖቼ ሌላ ማየት አይፈልጉም፣ ሌላ መስማት አይፈልጉም። በቃ አንተን አግኝቻለሁ። ብዙ ጊዜ ግን እሱ ስለማያረካን ገና ሌላ ለማየት ነው። እኛ አላረካንም። ወገኖቼ በእርሱ ካረካችሁ በምንም ልትረኩ አትችሉም። በምንም አንረካም። ይህ ሰው በዚህ አይነት የተነገረለትን ተስፋ አይቶ ተሰናበተ። ወደ ተነሳንበት ወደ ርዕሳችን ስንመጣ ከቁጥር 36 እስከ 38 ባለው ክፍል ላይ እንደዚሁ ይህንን ተስፋ የምትጠባበቅ አንዲት ሴት እንደሞ እናገኛለን። ይህንንም የሚነግረን ሉቃስ ነው። ከአሴር ወገን የምትሆን የፋኑኤል ልጅ ሐና የምትባል አንዲት ነብይት ነበረች። እርሷም ከድንግልናዋ ጀምራ ከባሏ ጋር 7 ዓመት ኖረች። እርሷም 84 ዓመት ያህል መበለት ሆና በጣም አርጅታ ነበር። በጾምና በጸሎትም ሌሊትና ቀን እያገለገለች ከመቅደስ አትለይም ነበር። በዚያችም ሰዓት ቀርባ እግዚአብሔርን አመሰገነች። የኢየሩሳሌምንም ቤዛ ለሚጠባበቁ ሁሉ ስለ እርሱ ትናገር ነበር ይላል። እግዚአብሔር ይመስገን። እነዚህ ሁለት ሰዎች የእድሜ አክሊልን የተቀዳጁ በዘመናቸውም ይናፍቁት የነበሩትን ነገር ያገኙ ሰዎች ናቸው። ስኬት ማለት ይሄ ወገኖች። ስኬት ማለት ብር መሰብሰብ ማለት አይደለም። ብር የብርን ጥያቄ ሊመልስል ይችላል፣ የህይወትን ጥያቄ ግን አይመልስም። ስልጣንም እንደዚሁ ስኬት አይደለም። ስኬት ማለት እግዚአብሔር በሰው ልጆች ያለው ዓላማ ሲፈጸም ነው። የህይወት ስኬት እሱ ነው። ይህች ሴት የምትደንቅ ሴት ናት። በአንድ አንቀጽ ላይ ነው ታሪኳ የተገለጠው፣ ግን ሰፊ የሆነ አገልግሎት ያላት ሴት ናት። በጣም የሚደንቅ ወገኖቼ። ብዙ ከተጻፈልን ስራችን ትንሽ ነው። ትንሽ ከተነገረልን ግን ስራችን ራሱን የሚገልጥ ነው። ይህች ሴት በሶስት ቁጥሮች ውስጥ ታሪኳ ቢዘገብም አገልግሎቷ ግን እጅግ ታላቅ እንደነበረ እንረዳለን። ስለዚህ ሉቃስ ይህችን ሴት አላለፋትም። የምትገለጥበት ሰዓት ነበረ። ከአሴር ወገን የምትሆን የፋኑኤል ልጅ ሐና ለመጽሐፍ ቅዱስ ሐና የሚል በብዙ ስፍራ ላይ እናገኛለን። ይህች ሴት የፋኑኤል ልጅ ሐና እንደሆነች በዚህ ክፍል ላይ ይነግረናል። እሷም ከድንግልናዋ ጀምራ 7 ዓመት ከባሏ ጋር ኖረች ይላል። በትዳር የኖረችው 7 ዓመት ከድንግልናዋ ጀምራ ከባሏ ጋር በትዳር ቃል ኪዳን የኖረች ሴት ናት። ከዚያ በኋላ ግን ባሏ በሞት ስለተለያት መበለት ሆነች። የማግባት ነፃነት ቢኖራትም አልፈለገችም። ነፃ ናት ለማግባት፣ ወደ ትዳር እንደገና ለመግባት የለም አለች። ይህንን ቀሪ ዘመኗን ከጌታዋ ጋር ለማሳለፍ ቆረጠች።
መጽሐፉ እንደሚነግረን እርሷም 84 ዓመት ያህል መበለት ሆና በጣም አርጅታ ነበረ ይላል። መቼም በትዳር የኖረችውን እድሜዋን ስንመለከተው 7 ዓመት ነው። ምናልባት በ15 ዓመቷ ብታገባ 7 ዓመት በትዳር ስትኖር ወደ 22 አካባቢ ይሆናል። እድሜዋ 84 ነው። እንግዲህ ወደ 60 ምናምኑን ከእግዚአብሔር ጋር ነው ያሳለፈችው። በጣም አርጅታ ነበር። በጾምና በጸሎት ሌሊትና ቀን እያገለገለች ከመቅደስ አትለይም ነበር። ሐና ኑሮዋ በእግዚአብሔር ቤት ውስጥ ነው። መቼም ወደዛ ቤተ መቅደስ የሚመጣ ሁሉ ሐናን የሚያገኛት እዛው ነው። ወገኖቼ ከዚህ ከእግዚአብሔር ቤት ተለይቶ እንደው ከአድራሻችን ውጪ ከመገኘት እግዚአብሔር ይጠብቃል። ብዙዎች አሁን ያሉት በድሮ አድራሻቸው አይደሉም። እኔ አሁንም እንደዛው ታገለግላላችሁ፣ አሁንም እንደዛው ነው ስራችሁ ያሉኝ ብዙ ሰዎች አሉ። ገጠመኛል። አዎ ይሄ እኮ የዘላለም ቃል ኪዳን ነው። በእግዚአብሔር ቤት መኖር የዘላለም ኪዳን ነው። ምናልባት እነዚህ ሰዎች አሁንም ከዛች ሚስት ጋር ነው የምትኖረው ሊሉም ይችላሉ። ምክንያቱም ይሄም ሞኝነት ሊመስል ይችላል። እንደገና ወይ መለወጥ አለበት። ሐና ግን አድራሻዋ ያው ነው። ወገኖቼ ሰዎች በትክክል አድራሻችንን ልናሳውቃቸው ይገባል። አድራሻችን። ስለዚህ ሐናን ከዛ ማንም አያጣትም። እዛው ነው ኑሮዋ። ከመቅደስም አትለይም ነበር። በዚያች ሰዓት ቀርባ እግዚአብሔርን አመሰገነ ይችላል። በዚያች ሰዓት መቼ? ስምዖን በመጣበት ሰዓት። እነዚህ ሰዎች በመንፈስ ነው ወደ መቅደሱ የወጡት፣ በእግር አይደለም የወጡት። ብዙዎች በእግር ወጥተዋል እኮ በዚያ ስፍራ ነበሩ። የእነዚህ ሰዎች ግን ልዩ የሆነው በመንፈስ ነው የወጡት። በዚያች ሰዓት ወጡ። የኢየሩሳሌምንም ቤዛ ለሚጠባበቁ ሁሉ ስለ እርሱ ትናገር ነበር ይላል። አዎ ይህቺ ሴት የኢየሩሳሌምንም ቤዛ የሚጠባበቁ እንደነበሩ ታውቃለች። ስለዚህም መገለጥን አይታለችና አሁን ምስክርነቷን ይዛ ወጣች። ይህቺ ሴት በእርግጥም ታላቅ ሴት ናት። ታላቅ ሴት ናት። በህይወቷ ለኛ የምታስተላልፈው አብይ መልእክት አለ። እኛ ከህይወቷ የምንማራቸው ታላላቅ ቁም ነገሮች አሉ ወገኖቼ። እስኪ እነዚህን በዝርዝር እናያቸው። ከዚህ ሴት ህይወት ምን እንማራለን ስንል፣ አንደኛ የቃል ኪዳን ሰው መሆንን እንማራለን። የቃል ኪዳን ሰው። ይህች ሴት የቃል ኪዳን ሰው ናት። በየትኛውም አቅጣጫ ብንመለከት የኪዳን ሰው ናት። ከባሏ ጋር በትክክል 7 ዓመት ኖራለች። የተፈቀደላት ዘመን ነው ኖራለች። ከዚያም ደግሞ ራሷን ለእግዚአብሔር በመስጠት በእግዚአብሔር ቤት ዘመኗን ጨርሳለች። የኪዳን ሰው ናት ወገኖቼ። እግዚአብሔር የቃል ኪዳን ሰዎች እንድንሆን ይፈልጋል። ለተሰጠንበት ነገር በትክክል ተሰጥተን እንድንኖር ይፈልጋል። በዚህ ዘመን ግን የቃል ኪዳን ሳይሆን የሁኔታዎች ሰዎች ነን ወገኖቼ። የሁኔታዎች ሰዎች ነን። ብዙዎች ባሉበት ስፍራ የቃል ኪዳን ሰዎች አይደሉም። በተሰማሩበት ስፍራ የቃል ኪዳን ሰዎች አይደሉም። መቼም ከዓለም የኪዳንን ነገር ባንጠብቅም ከእግዚአብሔር ሕዝብ ግን የኪዳንን ነገር እንጠብቃለን። ብዙዎች በአደባባይ የሚመረቁ ቀን በሕዝብ ፊት ቃል ኪዳን ይገባሉ። ይህንን ሕዝብ በታማኝነት እናገለግላለን፣ በተሰማራንበት ሙያ፣ በተማርነው ዕውቀት ይህንን ሕዝብ በትጋት እናገለግላለን ይላሉ። ለማግስቱ ግን አይደሉም። በየትም ስፍራ ሂዱ። ብዙዎች በቃል ኪዳን
የሚታመኑ አይደሉም። በትዳራቸውም እንደዚሁ፣ በአገልግሎታቸውም እንደዚሁ። ይህች ሴት ግን ከህይወቷ የምታስተምረን ትልቅ ነገር የኪዳን ሰው መሆንን ነው። የቃል ኪዳን ሰው ናት። ራሷን ሰጥታለች። ለተሰጠችበት ነገር ትኖራለች። የመጀመሪያ ይህንን ነው የሚያስተምረን ህይወቷ። ሁለተኛው እውነተኛ የጸጋ አገልጋይ መሆንን ነው። ወይም ጥሪ ያላት ናት። ይህች ሴት ነብይት ናት። መጽሐፉ እንደሚነግረን የነብይነት አገልግሎት ነበራት። እውነተኛ አገልጋይ ናት። ነቢያት ዘመኑን በትክክል የሚያውቁ ናቸው። ለምን ስንል ከእግዚአብሔር ጋር ስለሚነጋገሩ ዘመኑን በትክክል ያውቁታል። ይህች ሴት እንደዚህ አይነት ሴት ነበረች። መቼም እንደ ነቢያቱ መጽሐፍ ተጽፎ አንድ ስያሜ ለሷ ባይሰጣትም አገልግሎቷ ግን የነብይነት አገልግሎት ነበር። ጊዜውን ዘመኑን በትክክል የምታስተውል ሴት ነበረች። ጥሪ የነበራት ሴት ናት። እውነት ነው። በእግዚአብሔር ቤት ከኖርና የአገልግሎት ጥሪ ይኖረናል። እግዚአብሔር የአገልግሎት ጸጋ ይሰጠናል በትክክል ከኖርን። ብዙ ጊዜ ጸጋችንን ሳናውቀው እንዲሁ የምንኖረው ለምን መሰላችሁ? የመጀመሪያው ቅድም እንደተባለው የኪዳን ሰዎች አይደለንም። ስለዚህ ዝም ብሎ እንደው በከተማ ላይታችን ለሚል ወታደር እንደው መንግስት መድፍ ይሰጠዋል አይሰጠውም። ቆርጦ ግን ለወጣ በጦር ሜዳ ለሚገኝ ለሱ መድፍ አይደለም ሌላም ይሰጠዋል። ስላልቆረጠን ነው ጸጋችንንም ሳናውቀው ምን ቀረው ብዙ ጊዜ። ይህች ሴት ግን በእርግጥም የነብይነት አገልግሎት እንደነበራት እናያለን። ሶስተኛው ዘመኗን በመሰዊያው ላይ የጣለች ሴት ናት። ይሄ ነው ትልቁ መስዋዕት የተባለው። በራሳችን ላይ ያነሳ ነው ትልቁ መስዋዕት በመሰዊያው ላይ የምንጥለው ዘመናችንን። ይህች ሴት ዘመኗን ለእግዚአብሔር የሰጠች ናት። ብዙዎች በመሰዊያው ላይ ብዙ ነገር ሊጥሉ ይችላሉ። ገንዘባቸውን የሚጥሉ ሊኖሩ ይችላሉ። ዕውቀታቸውን የሚጥሉ ሊኖሩ ይችላሉ። ከትርፋቸው ሊጥሉ ይችላሉ። ራስን መጣል ነው ትልቁ ግን መስዋዕት። ለእግዚአብሔር ራስን መስጠት ነው ትልቁ መሰጠት። ይህች ሴት ራሷን ለእግዚአብሔር ሰጥታለች። ይሄ ትልቁ መስዋዕት ነው። ራሳችንን መስጠት ካልቻለን አገልግሎት አይኖርም ወገኖቼ። ለዚህ ነው መጽሐፉ በሮሜ መልእክት ላይ በምዕራፍ 12 ላይ እንዲህ በማለት ይነግረናል። እንግዲህ ወንድሞች ሆይ ከቁጥር 1 ጀምሮ ሮሜ 12 እንግዲህ ወንድሞች ሆይ ሰውነታችሁን እግዚአብሔርን ደስ የሚያሰኝና ሕያው ቅዱስም መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ እለምናችኋለሁ፣ እርሱም ለአእምሮ የሚመች አገልግሎታችሁ ነው ይላል። ሰውነታችሁን እግዚአብሔርን ደስ የሚያሰኝና ሕያው ቅዱስም መስዋዕት፣ ሕያው ቅዱስ መስዋዕት፣ ራስን መስጠት፣ መሰዊያው ላይ ራስን መጣል። ብዙ ነገር ልንጥል እንችላለን። ቅድም እያችኋለሁ። ጌታም በአንድ ወቅት በዚያ ሰዎች መዝገባቸውን በሚያስቀምጡበት ቦታ ላይ ተቀምጦ ብዙዎች ብዙ ሲጥሉ አየ። ሀብታሞቹ ባለጠጎቹ ከትርፋቸው ሲጥሉ አይቷል። አንዲት ድሃ መበለት ግን 2 ሳንቲም ስትጥል አየ። ይህች ሴት 2 ሳንቲም አይደለም የጣለችው፣ ትዳሯን ነው ኑሮዋን የጣለችው። ስለዚህ በሱ መዝገብ ትልቁ የሷ ስጦታ ሆነ። ሌሎች የሰጡት ከትርፍ ነው። ዘመንን በመሰዊያው ላይ ማስቀመጥ ይሄ ትልቅ ስጦታ ነው። ራስን መስጠት ነው ወገኖች። አንድ መጽሐፍ ሳነብ ምን ይላል? የሕያው መስዋዕት ትልቁ ችግር ይላል፣ የሕያው መስዋዕት ትልቁ ችግር ከመሰዊያው ላይ ተንሸራቶ መውደቁ ነው ወይም መውረዱ ነው።
ሕያው መስዋዕት አድርጋችሁ ራሳችሁን ስጡ ነው የሚለው። የብሉይ ኪዳን መስዋዕት ታርዶ እንስሳው መሰዊያው ላይ ይጣላል፣ ሙሉ ለሙሉ ይቃጠላል። የሞተ መስዋዕት ነው። ሕያው መስዋዕት አድርጋችሁ ራሳችሁን ስጡ ስለሚል መጽሐፉ ራስን መስጠት ሕያው መስዋዕት አድርጎ ማቅረብ ስለሆነ ካልተመቸ መንሸራተት ይሆናል፣ ከመሰዊያው ላይ መውረድ። ስለዚህ የሕያው መስዋዕት ትልቁ ችግር ከመሰዊያው ላይ ተንሸራቶ ይወርዳል በማለት ተናገረ። ትልቅ መልእክት ነው ወገኖች። ዛሬም ብዙዎች ራሳችንን አንሰጥም። የእግዚአብሔርን ቤት እንደው አንዳንድ ጊዜ ሲመቸን እንደው ትዝ ውል ሲለን ነው የምንመጣው፣ እንደው መሄጃም ስናጣ። ግን ነፍሱን የሰጠን ጌታ ነው ወገኖች፣ ሕይወቱን የሰጠን ጌታ ነው። ይህች ሴት ዘመኗን ለእግዚአብሔር የሰጠች ናት። ዘመኗን ስለዚህ ይህች ሴት 90% እድሜዋ በቤቱ የተፈጸመ ነው ማለት ነው። 10% ነው እንደው በትዳር የሚያሳልፈችው፣ ያውም እግዚአብሔርን እያመለከች ነው። የእግዚአብሔር ሰው ናት በትዳርም ብትኖር። ሌላው አራተኛው በጾምና በጸሎት የምትተጋ ሴት ነበረች። ስለዚህ የማያቋርጥ አምልኮ ነበራት። በማያቋርጥ አምልኮ ውስጥ ነበረች። አዎ ሁልጊዜ ማምለክ በጾምና በጸሎት በትጋት ነበረች ነው የሚለው። ሁልጊዜ ማምለክ። በዛ በትንቢተ ዳንኤል ላይ እንደምናነበው በጊዜው ዳንኤልን ከገጠሙት ፈተናዎች አንዱ ምን ነበር ስንል ከእግዚአብሔር ጋር ያለውን የሁልጊዜ አምልኮ የሚያቋርጥ ፈተና መጣበት። አዋጅ እንዲወጣ ተደረገ። ለአንድ ወር አምልኮ ይቋረጥ ነው እንግዲህ ጠላት ያወጀው። ያም ደግሞ ንጉሥ እንዳይሽረው እንኳን በማይለወጥ ሕግ ይታተም። ይሁን እንጂ ዳንኤል ቀድሞ ያደርግ እንደነበረው አሁንም አምልኮውን አላቋረጠም። ከሳሾች መጡ፣ በዛው አምልኮ ላይ እንዳለ ያዙት ከነ ማስረጃው። ቀረበ። በምንም ሊከሱት አልቻሉም ነበረ። አሁን ግን በዚህ አገኙት። ስለዚህም ፍርዱ ይፈጸምበት ብለው ወደ ንጉሱ አስተላለፉ። ንጉሱ ጨነቀው፣ ሊያድነው ብዙ ሞከረ፣ ግን አልቻለም። ንጉስም እንኳን የማይመልሰው ጥያቄ አንዳንዴ ይነሳል በሕይወት። ምናልባት ንጉሱ ያገኙኝ ይሄ ጥያቄ ይመለሳል እንል ይሆናል። ንጉሱም አይመልሱትም። ይሄ መልስ እንግዲህ ከሰማይ ካልሆነ በቀር ከምድር የተቆረጠ ነው ማለት ነው። ስለዚህም ንጉሱ ዳሪዮስ ምን አለው ለዳንኤል? ሁልጊዜ የምታመልከው አምላክህ እርሱ ያድንህ አለው። ሁልጊዜ የምታመልከው አምላክህ እርሱ ያድንህ አለው። በእርግጥም አዳነው፣ ስሙ ብሩክ ይሁን። ሁልጊዜ ማምለክ። ይህች ሴት ሁልጊዜ የምታመልክ ሴት ናት። ሁልጊዜ ይህንን እንማራለን ከሷ። ሌላው በቀንና በሌሊት ታገለግል ነበር ይላል። ይሄም የሚደንቅ ነው። በጊዜውም ያለ ጊዜውም በአገልግሎት ውስጥ ናት። በቀንና በሌሊት። መቼም በቀን ማገልገል ይቻላል። በቀን ሁሉ ነገር የተመቻቸ ነው። በመልካሙ ጊዜ ሁሉም የተመቻቸ ነው። ያለ ጊዜው ግን ጸንቶ መገኘት፣ ይሄ ምናልባት ዋጋን የሚያስከፍል ነው። በሌሊት ማገልገል፣ በማይመችም ሁኔታ ውስጥ በማይመችም ስፍራ ማገልገል፣ ይሄ መሰጠትን ይጠይቃል። ይህች ሴት በቀንና በሌሊት የምታገለግል ነበረች። ለዚህ ነው እንግዲህ ጳውሎስ ለደቀ መዝሙሩ በጊዜውም ያለ ጊዜውም ጸንቶ እንዲገኝ ሲመክረው የምናየው ለጢሞቴዎስ ባስተላለፈው መልእክት። ሌላው ይህች ሴት ከቤተ መቅደስ አትለይም ነበር ይላል እና በቤቱ የምትኖር ናት። አድራሻዋ በእግዚአብሔር ቤት ውስጥ ነው። ሌላ አድራሻ የላትም፣ ሌላ መታወቂያ የላትም። ዛሬ እንዳስፈላጊነቱ ሁለት መታወቂያ ሊኖርን ይችላል። በዚህ ጋር እንደምናሳየው፣ በዚህ ጋር ደግሞ እንደምናሳየው የድንበር ኑሮ። ይህች ሴት ግን በእግዚአብሔር ቤት የምትኖር ናት። ቤትም ስፍራ አድራሻዋ መታወቂያዋ
እግዚአብሔር ብቻ ነው። ስለዚህ የተረጋገጠ ማስረጃ ያላት ሴት ናት። ከቤተ መቅደስ አትለይም ነበር። ይህንን ከእሷ እንማራለን። 7ኛው በመንፈስ ቅዱስ ምሪት የምትወጣ እና የምትገባ ነበረች። በዚያች ሰዓት ቀረበች ይላል። በመንፈስ ተመርታ ነው ወደ መቅደስ የወጣችው። በዚያች ሰዓት ነው የወጣችው። በዚያች ሰዓት መቼ ስንል ስምዖን በወጣበት ሰዓት እሷም ወጣች። እዛው ነው እኮ የምትኖረው። አሁን ግን በልዩ ሁኔታ ተገለጠ። አያችሁ፣ በልዩ ሁኔታ ተገለጠ። እዛው ነው ያለችው። ብትሄድም ምንም አይደንቅም። ግን በዚያች ሰዓት ወጣች ነው የሚለው መጽሐፉ። ስለዚህ በመንፈስ ቅዱስ የምትመራ መንፈሳዊ ምሪት ያላት ሴት እንደነበረች እንረዳለን። ሌላው የምስጋና መስዋዕትን እንዳቀረበች መጽሐፉ ይነግረናል። እግዚአብሔርን አመሰገነች ነው የሚለው። በጾም በጸሎት ትኖር ነበረ። አሁን ያ መልስ ሲመጣ በእግዚአብሔር ፊት ለምስጋና ወጣች። ምክንያቱም ተጠብቀው የነበረው ተስፋ ሲፈጸም አየች። እውነት ነው። በጾምና በጸሎት በፊቱ ዕለት ዕለት ስንጠይቀው የነበረው ነገር ሲፈጸም ለምስጋና መውጣት ያስፈልጋል። ለምስጋና መውጣት ይገባል። ስለዚህ እቺ ሴት የምስጋና መስዋዕትን እንደሰዋች እንመለከታለን። ሌላው 9ኛው የኢየሱስን ቤዛነት የምትሰብክ ሴት ነበረች። ተስፋውን ለሚጠባበቁ የኢየሱስ ክርስቶስን ቤዛነት ነው የሰበከችው። መቼም በልደት በማለዳ ገና በልደት ስለ ቤዛነቱ ስለ ሞቱና ትንሣኤው ማውራት እንግዳ ይሆናል እኮ ገና በጠዋት ገና በማለዳው። ግን እግዚአብሔር ሐሳቡ ያ ነው። ኢየሱስ ክርስቶስ ወደ ዓለምም የመጣው ለቤዛነት ነው። ስብከታችንም ቃላችንም ይሄ ሊሆን ነው የሚያስፈልገው። ከዚህ ውጭ ምንም ስብከት የለም። ኢየሱስ ክርስቶስ እንደሞተ፣ ኢየሱስ ክርስቶስ እንደተነሳ ለሰዎች የምንሰብከው ይህንን ቤዛነቱን ነው፣ ይህንን ማዳኑን ነው። ከዚህ ውጭ ምን እናገረው የለም። ከዚህ ውጭ ሌሎች ነገሮችን ብንናገር ዕውቀት ሊሆን ይችላል ወይም ታሪክ ሊሆን ይችላል። ስብከት ማለት አገልግሎት ማለት የክርስቶስ ኢየሱስን ቤዛነት ማወጅ ነው። ሞቱንና ትንሣኤውን መንገር ነው። ሰዎች ይህንን አምነው በቤዛነቱ እንዲድኑ። ከዚህ ውጭ ስብከት የለም። ስለዚህም ቤዛነቱን ስትሰብክ እናገኛታለን በልደቱ ሰዓት፣ በዛ በማለዳው ማለት ነው። የመጨረሻውን 10ኛው ስለ ኢየሱስ ክርስቶስ ብቻ መናገርን ከዚህ ሴት እንማራለን። ምክንያቱም ስለ እርሱ ትናገር ነበር ነው የሚለው። ስለ እርሱ፣ ስለሌላ ስለምንም አትናገርም። ቀደም እንደተባለው ስለ እርሱ ብቻ መናገር ነው ወንጌል። ስለ እርሱ ብቻ መናገር። ብዙዎች ስለ ብዙ ነገር ሊናገሩ ይችላሉ፣ ይናገራሉ። ወንጌል ግን ማለት ስለ እርሱ ብቻ መመስከር ነው። ሰዎችንም የሚያድነው ይሄ ነው። ሰዎችንም አርነት የሚያወጣው ይሄ ነው። ከዚህ ውጪ ስለምንም ብንነግራቸው ሊድኑ አርነትም ሊወጡ አይችሉም። ስለዚህ ይህች ሴት እጅግ ታላቅ ሴት እንደነበረች እንረዳለን ወገኖቼ። ለዚህ ሁሉ ግን ምክንያቷ ምንድን ነው ስንል ትልቁን መስዋዕት በመሰዊያው ላይ ያስቀምጣለች። ዘመኗን ለእግዚአብሔር ሰጥታለች። ስለዚህ ወገኖቼ ዛሬ ብዙ ነገር በመሰዊያው ላይ አኑረን ሊሆን ይችላል፣ ግን ካልተሰጠን በቀር መስጠታችን ትርጉም አይኖረው። ስለዚህ ዘመናችንን እንድንሰጥ ነው የእግዚአብሔር ቃል የሚነግረን። ጸጋው ያግዘን። ያስተማረን እግዚአብሔር ብሩክ ይሁን።